ኤፍራታ ያፌት ቤቱና ከባድ ተንኮልና ከባድ ለሷ አደጋ እንዳሰበች ያስታውቃል ማለት ነው። እሱም ደግሞ ነቅቶባት በሰርጋችን ቀን ምን ልታደርግ ያስበሽ ነው? ከነዛ ጎረምሶች ጋራ ልታሳስር ይፈልገሽ ነው ወይስ እያመንኩሽ አይደለም ብሎ ያፌት የኤፍራታን ስልክ ቀምቷት ሄደ ማለት ነው። ኤፍራታም ደግሞ እንኳን እኔን ቀርቶ አይደለም ጥላህን የማታምን ሰው ነህ እያለች ትገኛለች ማለት ነው። ፂ እና ያፌት እንግዲህ ተገናኝተው ነበር። እሱም ደግሞ ልክ ልኩን ነግራው ተመልሳ ሄዳለች። እንዲሁም ደግሞ ያፌት ለናታን እንዲሁም ደግሞ ለጽዮንና በመላው እዛ ቤተሰብ ላለው የሰርግ ጥሪ አደረገላቸው ማለት ነው። እሰርጉ ደግሞ ፂ ፈጽሞ እገኛለሁኝ ብላ አላለችውም። ናታን ደግሞ እሰርጉ እንገኛለን የኤፍራታን ደስታ ደስ እያለኝ ነው ምድራት እያለ ለያፌትም መልስ ሰጥቶታል ማለት ነው። ያፌት እንግዲህ የናታንን ሁሉን ነገር ወስዷል ማለት ነው። ቤቱንም ወሰደ፣ ኤፍራታንም ወሰደ። በሰርጋቸው ቀን በስተመጨረሻ ምን ተከሰተ? እንዲሁም ደግሞ ሔዋንም ከቤዛ ጋር ተለያይታለች ማለት ነው። ፖሊሶች ቢጠይቁሽ ሌላ ሰው ማትረፍ ስላለባት የለችም ብለሽ መልሽላቸው አለች። ቤዛ ደግሞ ባዶ ቤት ብቻዋን ቀረች። ገኒም ከዛ ከቤት ወጣች። ፂ እና ናታንም ሊወጡ ነው እና በጣም ግራ ገብቷታል። ባዶ ቤትና ባዶ ግንብ ያለ ሰው መቀመጥ እጅግ በጣም ይከብዳል እያለች ነው። ገኒ እንግዲህ ልጇ ኤፍራታ ከያፌት ጋር ህይወቷን እየመሰረተች እያለ ገኒ እናትነት ነገር ሰላምና ደስታም አልሰጣትም። ወደ ልጇ ዳጊ ቤት ተመልሳ ከባሏ ወንድም ጋር ቢኒ ጋራ ስለ ኤፍራታ መትረፍና ማዳን እየተመካከሩ ይገኛል። ያፌት ደግሞ ያክስቱ ልጅ እነሱ ተጨንቀው በሀሳብ ነገሮችን ውጣ ውረድ እያደረጉ እሱ ፊታቸው ማስቲካውን ያላምጣል። ዳጊ ደግሞ እናቱን ገኒ ቅፍ አደረገና አይዞሽ እማዬ ሁሉም ነገር ያልፋል የማያልፍ ነገር የለም ብሎ አላት ማለት ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናል ቤተሰቦች የሐረግ ድራማ እንደቀጠለ ይገኛል። የኤፍራታና የናታን ስቃይ ፈጽሞ ማቆሚያ የሌለው ታሪክ ሆኗል። ናታን እንግዲህ መልካምነትና ደግነቱ ሲበዛ የሚወደውን ነገር እያሳጣው ይገኛል ማለት ነው። ፂ በጣም በወንድሟ እየተናደደችና እየተበሳጨች ትገኛለች። ፂ ምናለች? ከቤዛ ጋር ቁጭ ብለው ናቱ በቃ የዋህነት ይበቃሃል፣ ነገሮችን ወደፊት መጋፈጥ መቻል አለብህ። እኔ የበፊቷ ቤዛ አይደለሁም። በጣም እንደማፈቅርህና እንደምወድህ አቅ ነበር፣ ግን አንድ ሰው ብቻ መውደድ ትርጉም እንደሌለው ተረድቻለሁ። ስለዚህ የኔና ያንተ አስተሳሰብ ተቀራኒ ስለሆነ እኔ ብቻ ብዙውን ነገር ብጋፈጥ የኔ ማድረግ አልችልም። ስለዚህ የኔ የሆነውን ነገር ብቻ መከላከል ነው ያለብኝ ብላ አለችው። እሱም ደግሞ እንዴ ቤዛ እንዲህ በአጭር ጊዜ እንዴት ልትቀየር ይቻልሽ አለ። እሷ ደግሞ ያንን ወራቶች እስር ቤት በታሰርኩ ጊዜ የሰው ልጅ ቁጭ ብሎ እኮ ማሰብ የሚችልበት አጋጣሚ አለ። ስለዚህ እኔ በቃ ብዙ ነገር ተምሬያለሁኝ። ስለዚህ ንቃ፣ ታለህበት ንቃ እያለች አለች ቤዛ። ፂ ደግሞ እኔ የምልህ ወንድሜ አሁን እንደዚህ የምትለው ለምንድን ነው? ምን ላርግ ፂ? የቤዛን እስር ቤት ገብቶ እንደዚህ መልካምነት መሆንማ ከሆነ ያፌትን በሆነ ነገር አስይዘን ልክ እንደ ቤዛ ተምሮ ቢመጣ እጅግ በጣም ደስ ይለኛል አለ። እንዴ ጅል ነህ ወይስ ልጅ ነህ እያለች አለች። ቤዛ ደግሞ ልሰርብ ፈልጌ አይደለም ናቱ፣ ግን ምን እየሆንክ ነው ያለኸው? እስኪ ወደ ራስህ ንቃ ብላ አለች። ከዛም በመጨረሻ ቤዛ ከዛ ብድግ ብላ ተነሳይ። እኔ የምልህ ወንድሜ አለች ፂ፣ አሁን ያፌት መልካምና ደግ ሰው ቢሆን እንደ በፊቱ ጓደኛነታችሁ ልትቀጥሉ ትፈልጋለሁ አለችው። እሱ ደግሞ እንዴት አፄ የሰው ልጅ እኮ ከመጥፎነቱና ከክፉ አስተሳሰቡ ከተመለሰ
ሁሉም ቢሆን የሰው ልጅ ስህተተኛ ነው ብሎ አለ። በጣም ተናደደችና አንተማ ቅንጭላትህን የተነካኸው ነገር አለ፣ አይምሮህን የተነካኸው ነገር አለ ብላ ከዛ ብድግ ብላ ወደ ፎቅ ወጣች ማለት ነው። ቤዛ በስተመጨረሻ እውነቱን ሁሉ ፍርጥርጥ አርጋ ነገረችው። ባለፈው እኮ አንተ ሰክረህ መተህ እኔ ጋር ግንኙነት እንዳደረግንና ብዙ ነገር እንዳደረግን እየሆነ ነበር የነበረው። ግን ፈጽሞ እንኳን ካንተ ጋር አንድ ቀን አብሬ ልተኛ ቀርቶ አይደለም ምንም ነገርም አልተፈጠረም። እየሆነ ያለው ነገር ኖርማል ነው ብላለችው። በጣም ደነገጠና ናታንም ደግሞ አሁን ልጨነቅ ወይስ ልደሰት? ምንድን ነው እየሆነ ያለው እያለ እሷን በድጋሚ መጠየቅ ጀመረ። ቤዛ እንግዲህ ወደ መልካምነት ተመልሳለች። ከረፈደም ቢሆን እውነት ለመናገር ለካ የሰው ልጅ በቃ ቆንጆ የሚያደርገው መልካም ስብዕናውና ለሰው ሀሳቢነቱ ነው። ቤዛ ደግሞ እጅግ በጣም ቆንጆ ብትሆንም ክፉ ስትሆን በቃ መልክም ያስጠላልና አሁን ላይ ግን እውነቱን ስለተናገረች ለሷም ነፃ ሆነች። ምክንያቱም በስተመጨረሻ ሁሉም ነው ከዛ ከቤት እየሸሻት ማለት ነው። እና እጅግ በጣም ደስ የሚል የተቀየረ ከመጥፎ አስተሳሰብ ወደ ጥሩ ነገር የሰው ልጅ ሲቀየር፣ እንዲሁም ደግሞ በስህተቶቹ እነዛን ሰዎች የገፋናቸውንም ወይም ያስቀየምናቸውን የጎዳናቸውን ለመልካም ነገር ዙረን ስናሳልፍ እጅግ በጣም ደስ ይላል ማለት ነው። እንግዲህ ያው ቢኒም ደግሞ ፂን በጣም እንዳፈቀራት እና እንደወደዳት ለገኒ ሲነግራት ደስ ብሏት ነበር። ይሄ ነገር ግን የወደፊት አስተሳሰቧንና የወደፊት ማንነቷን ፂ ቢመለስ አልወድህምና አላፈቅርህም ብትልህ በጣም መጎዳት ነው። እኔ እስካሁን ድረስ ለኤፉና ለናታን ያሰብኳቸው ጊዜዎች እጅግ በጣም አደንቁሮኛል። ላንተ ደግሞ ከዚህ በላይ ማሰብ አልችልም እያለች ገኒ ቢኒን መምከር ጀመረች። እሱም ደግሞ እንደሚወዳትና እንደሚያፈቅራት ደጋግሞ እንደሚያፈቅራት ለገኒ ሲነግራት ደግሞ ገኒ ሁሉንም ነገር ከመወሰንሽ በፊት አስብበት ብላ ገኒም ለቢኒ መከረችው። ዳጊ እንግዲህ አቤላ ከሚባለው ጓደኛው ጋር በጣም እየተናደደ እንዴት አጎቴን እንደዛ ትናገራለህ? አንተ እኮ የአፌት ያክስት ልጅ ሆነህ የእሱ ሰው ሆነህ እንኳን እኔ አልረኩም። ምክንያቱም አንተ ጓደኛዬ እንጂ የአፌት ልትሆን አትችልም። ስለዚህ ያለውን ነገር እንትን ማለት አለብህ ብላ አለችው ማለት ነው። እንግዲህ ሉሊት ደግሞ ለቤዛ የተናገረችው ነገር ገኒ የኤፍራታ እናት መሆኗን ስትነግራት እውነት ለመናገር በጣም ደንግጣለች ማለት ነው። ቤዛ እስካሁንም ድረስ የማይታወቅ ነገር ሁሉም ዛሬ እውነታ እየወጣ ይገኛል ማለት ነው። ቤዛ ደግሞ ለሉሊት ገኒ እዚህ ቤት ተመልሳ እንደማትመጣ ስትነግራት በጣም ነው የተጨነቀችው። ሉሊት ገኒ ያደረገችኝን ነገር ሁሉ እበቀላለሁ ስትል በጣም 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 መስዋዕትነትና ዋጋ የከፈለችበትን እያንዳንዱ እከፍላታለሁ እያለ ሉሊት ስትጎራ እንግዲህ ወይ ሉሊት በቃ ፂ ማስታወስ አለባት። ያፌትም ኤፉን ማግባት የለበትም ማለት ነው። እንግዲህ ቀጣዩ ፓርት ላይ አሁን ቤዛ እውነት ለመናገር መቀየሯ እጅግ በጣም ደስ ብሎናል። ለናታን ደግሞ ቃል የገባችለት ነገር ናቱ እኔ እናንተ ካሁን በኋላ አብረን መቀጠል እንደማንችል፣ ምክንያቱም እኔ በወድህ አንተ ለእኔ ቦታ ስለሌለህ የምትወዳትንና የምታፈቅራትን ኤፍራታን ያፌት ላይ እንደምንም አድርጌ ወደ ራስ መልስልሃለሁ ብላ ቃል ገብታለታለች ማለት ነው። እና እንግዲህ የሉሊት ክፋቷ እስካሁን ድረስ የሷ አልወጣም ማለት ነው። ፂ ያስታወሰች ጊዜ ግን የምታደርግሽ ነገር ታየኝ ማለት ነው። በስተመጨረሻ ናታንም ደግሞ ናታን መንቃት መቻል አለብህ።
ምንም ይሁን ምንም በሰርጉ ቀን የሆነ ነገር አድርገህ የሰርጉን ፕሮግራም ማበላሸት አለብህ እያለ ናታን ለራሱ ሲነግረው ነበርና የናታን እቅድ ከቶ ምን ይሆን እንግዲህ። ሔዋንም ደግሞ ከቤዛ ቤት ተሸፋፍና ወጥታለች። የሰርጉን እቅድ እንደሚበላሽና ሰርጉ ተበላሽቶ ኤፍራታና ያፌት አንድ ላይ እንደሚሆኑ ግልጽ ነው ማለት ነው አሁን። ምክንያቱም ቤዛም ያፌትን እንደምትበቀለው አድርጋ ነው እየተወነች ያለችው። እንዲሁም ደግሞ ለናታን ምንም ቢሆን ምንም ናቱ ያፌት እጅግ በጣም ተንኮለኛ፣ እጅግ በጣም ራሱ ወዳድ ነው። ስለዚህ ኤፍራታ ደግሞ ካንተ በላይ የምትወደውና የምታፈቅረው ሰው የለም። ምንም ቢሆን ምንም እሷን እንትን ልትርቃት አይገባም፣ ዋጋ መክፈል አለብህ ብላለች ማለት ነው። ውድ የቻናሌ ቤተሰቦች እንግዲህ ሉሊት ፌንት በላች። ገኒን በቃ እናገራለሁ እያለች ልታስፈራራም ነበር፣ አልተሳካላትም። እንግዲህ ኤፉና ያፌት መጋባት የለባቸውም እና የሰርጉ ቀን ደግሞ ኤፉ እርግዝናዋን ራሷን እንድትስት ያደርጋታል ማለት ነው። ሳይፈራረሙ ነፍሰ ጡር መሆኗን ቶሎ ማሳወቅ መቻል አለባት የሚለው እንግዲህ የሉሊት ራስ መሳት በቃ እስካሁን ድረስ ገኒን እበቀላታለሁኝ አሳቅቃታለሁ እያለች ያለችው ነገር ሳይሳካላት ሲቀር መውደቋ በጣም አስቆናል። መጨረሻ ላይ ደግሞ ቤዛ ሉሊት 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 እያለች እየተጣራች ነበር። ያ ሳይሳካ ቀርቷል ማለት ነው። ውድ የቻናሌ ቤተሰቦች በቀጣይ ፓርት ምን እንጠብቅ? ኤፍራታና ያፌት እንግዲህ የሰርጋቸው ቀን ከባድ ነገር ተፈጥሮ እሱና እሷ ተለያይተው ኤፍራታና ናታን እንደሚጋቡ ግልጽ ነው። እያንዳንዱ እውነታ ይወጣል የሚል ግምት አለኝ ማለት ነው። ውድ የቻናሌ ቤተሰቦች በቀጣዩ ፓርት በጉጉት እስከምንገናኝ ሰላም ሆኖልኝ ላይክ እና ሰብስክራይብ እያደረጋችሁ ቤተሰብ አድርጉኝ። ሰላም ለሀገራችን።